ሰላም፣ በዚህ ቪዲዮ በርኒንግ ቢትሬል የተባለ ምርጥ ፊልም ይዤላችሁ መጥቻለሁ። ፊልሙ እንደምትወዱት ስለማልጠራጠር ላይክ ያደረጋችሁ እንድትጀምሩ ጠይቃችኋለሁ። ወደ ፊልማችን እንገባለን። ፊልሙ የሚጀምረው ባቢ የምትባል አንዲት ሴት ከማታውቀው ሰው ጋር በሞተር ሳይክል ስትወዳደር እያሳየን ነው። ነገር ግን ሰውየው በውድድሩ ወቅት የትራፊክ አደጋ ያጋጥመዋል። ባቢ ልትረዳው ትሞክርና ከዚያም ወደ አንድ መጋዘን ትወስደዋለች። እዚያም ላበላብ ሲሆኑ እናያቸዋለን። በድንገት ባቢ ከእንቅልፏ ትነቃና ያ ሁሉ ህልም ብቻ እንደነበር ትገነዘባለች። ጣቷ ላይ የእጮኝነት ቀለበት አለ። ይህም ኬዮ ከሚባል ሰው ጋር እንደታጨች የሚያመለክት ሲሆን ሰርጋቸውም ከአንድ ሳምንት በኋላ ነው የታቀደው። ኬዮ ከሄደበት ጉዞ ቀደም ብሎም ይመለሳል እና ይህ ባቢንም ያስደንቃታል። ገንዘብ የማጭበርበር ወንጀል ውስጥ ለተሳተፈው ደንበኛው ችሎት ላይ ለመመስከር እንደመጣ ይነግራታል። ከዚያም ኬዮ ስጦታ ይሰጣታል። ነገር ግን እንደተበሳጨችም ያስተውላል። ባቢ ለኬዮ የሰርግ ወጪያቸውን ለመሸፈን ሞተር ሳይክሏን ለመሸጥ እያሰበች እንደሆነ ትነግረዋለች። ባቢ የሰርግ ልብሷን ትለካና ትላንት በህልሟ ስላየችው እንግዳ ሰው ለጓደኛዋ እየነገረቻት እናያታለን። ባቢ ሌላ ወንድም በህልሟ በማየቷም የጥፋተኝነት ስሜት ይሰማታል። ነገር ግን ጓደኛዋ የህልሟን ትርጓሜ ለመፈለግ እየሞከረች ያየችው ህልም እጮኛዋ ኬዮ ላይ እንደምትማግጥ የሚያሳይ እንዳልሆነ ትነግራታለች። የባቢ ጓደኛ የህልሙ ትርጉም ባቢ ኬዮን ለማግባት በመወሰኗ ስህተት እንደሰራች የሚያሳይ ነውም ትላታለች። ነገር ግን ባቢ ኬዮን ለማግባት እንደምትፈልግ እርግጠኛ እንደሆነች እያሳወቀቻት እናያታለን። ባቢ ወደ ኬዮ ኩባንያ ትሄድና እዚያ የሂሳብ ሹም ሆኖ የሚሰራውን የቅርብ ጓደኛዋን ቲያጎን ታገኘዋለች። ባቢ ቲያጎን ወደ ፍርድ ቤት እንዲሄዱም ትጠይቀዋለች። ቲያጎ ተራ ችሎት ብቻ እንደሆነ ቢናገርም ባቢ አጥብቃ እየጠየቀችው ነበር። እናም በፍርድ ቤቱ ፊት ለፊት አንድ ሞተር ሳይክል ያሉ፣ ይህም የራሷን ሞተር ለመሸጥ የወሰነችውን ውሳኔ ያስታውሳታል። ባቢ ወደ ፍርድ ቤቱ አዳራሽ ትገባና በህልሟ ካየችው ሰው ጋር የሚመሳሰለውን ዳኛ ማርኮን በማየቷ ትደነቃለች። ኬዮ ደርሶ በዳኛ ማርኮ ፊት ቀርቦ በገንዘብ ማጭበርበር ወንጀል ንጹህ መሆኑንም ይመሰክራል። ችሎቱ ካለቀ በኋላ ባቢ ፋይሎቿን ትረሳና ወደ ሌላ ጉዞ የሚሄደው ኬዮን ትሰናበታለች። ባቢ ቲያጎን ሰርጓን በማስመልከት ከጓደኞቿ ጋር ባዘጋጀችው ድግስ ተጋብዘዋለች። ነገር ግን እሱም እምቢ ይላል እና ከጓደኞቿ ጋር ጥሩ ጊዜ እንድታሳልፍ ይመኝላታል። ባቢ በቀጣዩ ቀን ልትሸጠው ስለሆነ ለመጨረሻ ጊዜ ሞተር ሳይክሏን ለመንዳት ትወስናለች። ባቢ በድግስ ላይ ደስተኛ መሆኗን እናያታለን። ጓደኛዋ ኬዮ እንደማገጠባት የሚያሳዩ ፎቶግራፎች የያዘ ሳጥን ትሰጣታለች። በሐዘን የተዋጠችው ባቢ መታጠቢያ ቤት ውስጥ ገብታ እያለቀሰች እናያታለን። ነገር ግን ቲያጎ ወደ ቦታው መጥቶ እንድትወጣ ያሳምናትና እንደሚደግፋትም ያረጋግጥላታል። ባቢ ቲያጎን ወደ ቢሮ ኬዮን ለመጋፈጥ አብሯት እንዲሄድ ትጠይቀዋለች። የቢሮውን ሰራተኛ ማታለው ወደ ውስጥ መግባት ይችላሉ። ባቢ የኬዮን ኮምፒውተር ለመክፈት እየሞከረች ነበር። ነገር ግን በጠንካራ ፓስወርድ ምክንያት አልተሳካላትም። ከካሮል ከምትባል የኬዮ የሴት ጓደኛም የጽሑፍ መልእክት ይደርሳታል። ይህም ኬዮ ከእሷ ጋር ያለውን የ2 ዓመት ግንኙነታቸውን ያሳያል። ይሄ ማለት ኬዮ 2 ዓመት ሙሉ ከጀርባዋ ሲማገጥ እንደነበርም ያረጋግጣል። በስሜት ተውጣ ባቢ በኬዮ ቢሮ ውስጥ ያሉትን ዕቃዎች ትሰብርና ኮምፒውተሩን ይዛ ትወጣለች። ጓደኛዋ ባቢን ወደ ቢሮ እንድትገባ ለመርዳት ከቢሮ ሰራተኛው ጋር ግንኙነት እንደፈጠረችም እንረዳለን። ባቢ በጣም አዝናና ተጨንቃ ብቻዋን ወደ ቤት ትመለሳለች። ቤት ውስጥ ራሷን ለማግለልና ከኬዮ ጋር የሚዛመዱ ፎቶዎችንና ንብረቶቿን ለማቃጠልም ትወስናለች። ጓደኛዋ ትጎበኛትና ጸጉሯን ለመስራት ወደ ጸጉር አስተካካይ እንድትሄድም አበረታታት። እዚያም ባቢ የጸጉሯን ቀለም ቀይራ እናያታለን። ቲያጎም እሷን ሲያዩት በለውጧ ተገርሟል። እሷም ለቲያጎ ከኬዮ ኩባንያ ጋር ያላቸውን ግንኙነት እንዲያቆሙ ጠይቀዋለች። ቲያጎ ከኬዮ ኩባንያ ጋር ያላቸውን ግንኙነት ካቋረጡ የንግድ ጥቅሞቿን እንደምታጣ ያስጠነቅቃታል። ባቢ ከማርኮ ረዳት ጥሪ ይደርሳታል። ፋይሎቿን በፍርድ ቤት እንደረሳችም ይነግራታል። ባቢ እነሱን ለመውሰድ ወስና ወደ ፍርድ ቤትም ትሄዳለች። እዚያም ዳኛዋ ማርኮ ሲያያትም ይገረማል። ረዳቱ ሲያየውም በእሷ እንደተማረከም ያወቀ ይመስላል። ባቢ ከዳኛ ማርኮ ቢሮ ወጥታ በቀድሞ እጮኛዋ ኬዮ ምስክርነት ወቅት በፍርድ ቤቱ ፊት የነበረውን ተመሳሳይ ሞተር ሳይክል ታስተውላለች። በድንገት ኬዮ ብቅ ይላል እና በግልጽም ያዝናል። ለባቢ ይቅርታ ለመጠየቅና ሌላ ዕድል እንድትሰጠውም ለማሳመን ይሞክራል። ከሌላዋ ሴት ጋር ያለውን ግንኙነት እንዳቋረጠም ይነግራታል። ሆኖም ባቢ ትቆጣና ለ2 ዓመታት እንዳታለላትና ውሸታም በመሆኑም ተወቅሰዋለች። ኬዮ ባቢን ለመያዝ ይሞክራል። ነገር ግን ዳኛ ማርኮ ጣልቃ ገብቶ እነሱ ማለየት ችሏል።
ማርኮ ኬዮ ባቢን እያስቸገረ እንደሆነ ይጠይቃታል። በዚህ ጊዜ ኬዮ ቦታውን ለቆም ለመሄድ ይወስናል። እናም ከእሷ ፈጽሞ እንደማይርቅም ቃል ይገባላታል። ባቢ ከማርኮ ጋር በአንድ መጠጥ ቤት ውስጥ አንድ ምሽት ትወጣና ኬዮ የቀድሞ እጮኛዋ እንደሆነ ትገልጻለች። ማርኮን አግብቶ እንደሆነ ወይም ግንኙነት ውስጥ እንዳለም ትጠይቀዋለች። እናም አንዲት ሴት እየተመለከተቻቸው እንደሆነ ያስተውላሉ። ማርኮ ግራ የተጋባ ይመስላል እና ባቢን ትቶ የሚያውቃትን ሴትም ለማነጋገር ይሄዳል። ባቢ ከኬዮ ጋር ስለተፈጠረው ነገር ሁሉ ለጓደኛዋ ትናገራለች እና ስለ ዳኛ ማርኮ ምንም መረጃ ባለማግኘቷም ያሳስባታል። ወደ ቤት ስትመለስ ባቢ ቤቷ የተመሰቃቀለ ሆኖ ታገኛለች እና ወዲያውኑ የቅርብ ጓደኛዋን ቲያጎ ጋር ትደውልለትና እሱም ወዲያውኑ መድረስ ይችላል። ባቢ ቲያጎ ላደረገላት ድጋፍ ታመሰግነውና ኬዮ ቤቷን እንዳበላሸው እንደምትጠረጥር ትናገራለች። ስለ ማርኮ የሚያጋጠማትን ነገር ለቲያጎ ስትነግረው እሱም ስሜቷ ባልተረጋጋበት ወቅት ማርኮ ወደ እሷ መቅረቡ ያልተለመደ ጊዜ እንደሆነ ይነግራታል። ግን ምንም ቢሆን ቲያጎ ከጎኗ እንደሚቆም ያረጋግጥላታል። ቲያጎ ለባቢ ድብቅ ፍቅር እንደነበረው ግልጽ ነው። እናም ከጓደኛ በላይ ሊሆን እንደሚችልና ከእሷ ጋር የፍቅር ግንኙነት እንደሚፈልግም ይነግራታል። ነገር ግን ባቢ እሱን ለመቅረብ ፈቃደኛ አይደለችም። እናም ቲያጎ ሁኔታውን ይረዳና ይሄዳል። ባቢ ሞተር ሳይክሏን ላለመሸጥ ወስና የሞተር ሳይክል ውድድር ክለብን ትቀላቀላለች። በሚገርም ሁኔታ ዳኛ ማርኮም እዚያ ነበር እና የክለቡ ባለቤት እሷን ለመቅረብ ይሞክራል። ነገር ግን ፍቅረኛዋ እንደሆነ በማስመሰል ያቋርጣቸዋል። ማርኮ ባቢን ፀሐይ ስትጠልቅ አብረው እንድትመለከት ይጠይቃታል። እናም ደስተኛ ሆና ትቀበለዋለች። ባቢ ከመገናኘታቸው በፊት ስለሱ እንዳየች በመግለጽ ህልሟን ለማርኮ ትነግረዋለች። ማርኮ እሷን ለመሳም ይጠጋታል። ነገር ግን ሰው ሊሳሳም ሲል ፊልም ላይ የማይቀረው ስልክ ይደወላል እና እሱ በድንገትም መሄድ እንዳለበት ይነግራታል። ባቢ ብቻዋን በባህር ዳርቻ ተቀምጣለች። ነገር ግን ማርኮ በድንገት ላደረገው ነገር ይቅርታ ለመጠየቅ ይመለሳል። ባቢ በአሁኑ ጊዜ ሲሪየስ ግንኙነት ስለማትፈልግ ድርጊቱን ለማስረዳት እንደማያስፈልገው ትነግረዋለች። ሆኖም ሐሳቧን ወዲያውኑ በመቀየር ከእሱ ጋር ግንኙነት ለመመስረት ትወስናለች። ሳያውቁት አብረው እያሉ አንድ ሰው ፎቶግራፍ ያነሳቸዋል። በማግስቱ ባቢ ከማርኮ ጋር ካደረች በኋላ ትነቃለች። እሱም ከመሄዱ በፊት የስንብት መልእክትም ጽፎላታል። ባቢ ከክለቡ ባለቤት ጋር ትገናኛለች። እሱም ስለ ማርኮ ሚስጥራዊ ባህሪ ያስጠነቅቃታል። በክለቡ ውስጥ ራሱን ስለሚያገል ማንም ሰው ስለሱ ብዙ እንደማያውቅም ያስረዳል። ባቢ ከማታውቀው ሰው ማታ ከማርኮ ጋር የነበራትን የጠበቀ ግንኙነት የሚያሳይ ቪዲዮ ይደርሳታል። እናም እንድትጠነቀቅም ይነግራታል። ስጋቷን ለጓደኛዋም ትናገራለች። እሷም ቲያጎን ጠርጥራው ነበር፣ ምክንያቱም ቲያጎ ለእሷ ስሜት ስላለው በማርኮ ሊቀናበት ይችላል ብላ አስባለች። ሆኖም ጓደኛዋ ትደነቅና ባቢ ከማርኮ ጋር በነበረችበት ጊዜ ቲያጎ ከጓደኞቹ ጋር እንደነበረ ትነግራታለች። ይህም በጉዳዩ ውስጥ ምንም ተሳትፎ እንደሌለው ያሳያል። ባቢ የቅርብ ጓደኛዋን በመጠራጠሯ የጥፋተኝነት ስሜት ይሰማታል። ማርኮ ባቢ ጋር ለመደወል ይሞክራል፣ ነገር ግን እሷ ስልኳን አታነሳም። ባቢ ፓስወርዱን ካገኘች በኋላ የኬዮን ኮምፒውተር ለመክፈትም ትችላለች። ስለ ኬዮ የገንዘብ ማጭበርበር ወንጀል ውስጥ መሳተፍና ሁሉንም ማታለሉን የሚያሳይ አደገኛ መረጃም ታገኛለች። ቲያጎ ይናደዳል እና ኬዮን ለመጋፈጥም ይፈልጋል። ነገር ግን ባቢ እንዲረጋጋና በጥበብ እንዲሰራ ትጠይቀዋለች። ባቢ የኬዮን ኮምፒውተር ጉዳዩን ወደሚያየው ዳኛ ማርኮ ለመላክ አቅዳለች። ቲያጎም ይስማማል። ነገር ግን ኮምፒውተሩን በመጀመሪያ ለጠበቃቸው ማሳየት እንዳለባቸው አጥብቆ ይጠይቃል። ባቢ ከማርኮ አንድ እቅፍ አበባ ጽጌረዳ ትቀበላለች። እሱም እንድታገኙ ይጠይቃታል። ቲያጎ እንደገና ስለ ማርኮ ያስጠነቅቃትና እንድትርቀውም ይመክራታል። ሆኖም የባቢ ጓደኛ ለማርኮ እድል እንድትሰጥ አበረታታታለች። ለዘላለም ብቻዋን መሆን እንደማችልም እያስታወሰቻት ነበር። ባቢ በጓደኛዋ ቃላት ትስማማና ተዘጋጅታ ማርኮን ትጎበኘዋለች። እሱም ስለ ራሱና ዳኛ ሆኖ ስለሚሰራበት ምክንያት ማውራት ይጀምራል። ነገር ግን ባቢ ወደ መታጠቢያ ቤት ለመሄድም ፈቃድ ትጠይቀዋለች እና የቤቱን አንዱን ክፍል በር ስትከፍተም ለልጆች የተዘጋጀ ክፍል መሆኑን ስትመለከት ትደነቃለች። ነገር ግን ማርኮ ወደ ክፍሉ እንዳትገባ ይከለክላታል። የባቢና የማርኮ ግንኙነት በፍጥነትም እያደገ ይሄዳል እና ባቢ ከእሱ ጋር ስትሆን ደስተኛ ትመስላለች። ማርኮ ውስብስብ ነገሮች ውስጥ እያለፈ ስለነበር በአዲስ ሰው ላይ እምነት መጣል ለእሱ ከባድ እንደሆነ ይነግራታል። ባቢ ያጋጠሙትን ችግሮች በማንሳት ማርኮንም ትጋፈጠዋለች። ነገር ግን ከመመለሱ በፊት በባር ውስጥ ያየቻት ሴት በመግባቷ ይቆረጣሉ። ሴትዮዋ የማርኮ ሚስት መሆኗን ትገልጻለች።
እና እሱ እንደተዋትና ለራሱ ደስታ እንደተጠቀመባትም ትወቅሰዋለች። ማርኮ ተመሳሳይ ነገር እንደሚያደርጋትም ባቢን ታስጠነቅቃታለች። ባቢ ትቆጣና በከፍተኛ ፍጥነት ሞተር ሳይክሏን እየነዳች ለመሄድም ትወስናለች። በሚያሳዝን ሁኔታ ድንገተኛ የትራፊክ አደጋ ደርሶባትም ወደ ሆስፒታል ስትወሰድ እናያታለን። ባቢ ስትነቃ የቅርብ ጓደኛዋ ቲያጎም ከጎኗ ነበር። የመኪና አደጋው ሴራ እንደሆነና አንድ ሰው ሆን ብሎ አደጋውን እንዳደረሰባት ትጠራጠራለች። ምናልባትም ኬዮ ሊሆን ይችላል። ማርኮ ባቢን በሆስፒታል ውስጥ ይጎበኛታል። ነገር ግን እሷ ልታናገረው ፈቃደኛ አይደለችም። ቲያጎ ማርኮ ወዲያውኑ እንዲሄድም ይጠይቀዋል። ማርኮ የሚታዘዝና የትራፊክ ፖሊስ መዝገቦችን በመመርመር የባቢን አደጋ መንስኤ ለማወቅ ረዳቱ ጋርም ይደውላል። ባቢ ከሆስፒታል ከወጣች በኋላ ወደ ቤት እየሄደች ነበር እና ማርኮ በመምጣቱም ትደነቃለች። የቀድሞ ምሽት ምን እንደተፈጠረ ለማስረዳትም ፍላጎቱን ይገልጽላታል እና ወደ ሆስፒታልም ይወስዳታል። ባቢ በሚያስገርም ሁኔታ ማርኮ ከባድ በሽታ ያለበት የታመመ ልጅ ያለው አባት መሆኑን ትረዳለች። ማርኮ ስለተበላሸ ትዳሩም ይናገራል። ሚስቱ የአእምሮ ህመም እንደነበረባትና ሕክምና እንደማትፈልግም ይገልጽላታል። ከባቢ ጋር ፍቅር እንደያዘውና በተለይም ፍቺውን ሊጨርስ ስለሆነ እሷን ማጣት እንደማይፈልግም ያስረዳል። ሆኖም ባቢ ከእሱ ጋር ግንኙነት ከመጀመሯ በፊት ጊዜ እንደሚያስፈልጋት ትነግረዋለች። ባቢ ወደ ስራዋ ትመለስና በኪዮ ኮምፒውተር ላይ ያገኘችውን መረጃ ለማርኮ ለመላክ ያቀደችውን እቅድ ለቲያጎ እየነገረችው እናያታለን። ቲያጎ ሊደግፋት ይስማማል። ነገር ግን ከሄደች በኋላ ሲጨነቅ እናየዋለን። የተደበደበ የሚመስለውን ኪዮንም ይጎበኘዋል። ባቢ ሳታውቅ ቲያጎ በገንዘብ ማጭበርበር ውስጥ እንድትሳተፍና ኪዮንም ከእሱ ጋር እንዲሰራ እንዳሳመነ ይገለጻል። ቲያጎ የኪዮን ከሌላ ሴት ጋር የነበሩትን ፎቶዎችም ለባቢ የላከውና የደረሰባትንም የመኪና አደጋ ያዘጋጀው እሱ ነው። ማርኮ በቲያጎና በኪዮ መካከል የተደረገውን ውይይትም ይሰማል እና ባቢ አደጋ ላይ እንደሆነችም ይገነዘባል። እሷ ጋር ለመደወል ይሞክራል። ነገር ግን መኪና ውስጥ ከባቢ ጋር ያለው ቲያጎ ሽጉጥ ይደቅንባትና ጥሪውን እንዳታነሳ ይከለክላታል። ማርኮ የባቢ ጓደኛ ጋር ደውሎ በስልኩ አፕ አማካኝነት ባቢ ያለችበትን ቦታ እንድትከታተል ይጠይቃታል። ይህ በእንዲህ እንዳለ ቲያጎ ባቢን ወደ ጫካው ወስዶ ያስፈራራታል። ባቢ ለመከላከል ትሞክራለች። ነገር ግን ቲያጎ ሽጉጡን ደቅኖባታል። በድንገት ባቢ ኪዮን በጫካ ውስጥም ትመለከተዋለች እና ቲያጎ እሷን እንዲገላትም ያሳምነዋል። ኪዮም ያመነታል እና ለባቢ ያለውን ፍቅርም ይናዘዛል። በተፈጠረው ግርግር ባቢ ኪዮን ትመታውና ሽጉጡን ለመንጠቅ ትሞክራለች። ነገር ግን ቲያጎ ጣልቃ መግባት ይችላል። ባቢ እያየችም ኪዮ ላይ ይተኩስበታል። ይህም ባቢን ያስደነግጣታል። ቲያጎ የኃይል እርምጃውን በባቢ ላይም ሲቀጥል ማርኮ ደርሶ ከቲያጎ ጋር ከባድ ትግል ውስጥ ይገባል። ሁኔታው እየተባባሰም ሲሄድ ፖሊሶች ይደርሱና ቲያጎን ተኩሶን መግደል ይችላሉ። ከ6 ወራት በኋላ ባቢና ማርኮ የማርኮ ሴት ልጅ ከሆስፒታል ልትወጣ ስለሆነ አንድ ክፍል ሲያዘጋጁ ይታያሉ። ባቢ በህልሟ ካየችው ሰው የምትፈልጋቸውን ባህሪያት ሙሉ በሙሉም ስላገኘች ከማርኮ ጎን ለመቆየትም ትወሰናለች። ፊልሙም እዚህ ጋር ይጠናቀቃል። ይህንን ፊልም እንዴት አያችሁት? ሀሳብና አስተያየት ካላችሁ እንደተለመደው ኮመንት ላይ አሳውቁኝ። በቀጣይ ቪዲዮ እስክንገናኝ መልካም ጊዜ